ካንተ ጋር ነው ማድረው። አንተ አልጋ ላይ እኔ እናንተ ብቻ። ቆይ ያምሻል? ስለፈጠርሽ ውጭልኝ። አልወጣም። እርግጠኛ ነሽ ሄቢ? ደህና ነሽ ግን? አናገርሻት እንዴ? እኔ የምልህ ግን ለምንድን ነው የምትፈሩት? ማን እንዴ? ምን ማለት ነው ማለቴ? አንድ ቀን እንኳን እንዳሰሪ ስታመናጭቃት ወይ ደግሞ ስጮህባት አይቻለው። ይህ ሁሉ ጊዜ እንዴ? ቆይ የግዴታ አሰሪ ስለሆንኩኝ በሷ ላይ መጮህ ወይ ማመናጨቅ አለብኝ ማለት ነው? በዛ ላይ ደግሞ ሰላም ነች። ሰላምን ደግሞ በጣም አክብራታለሁ። እሱስ ልክ ነህ። አበጌም ናታንን በማስገደድ አብራው ማደር ችላለች ማለት ነው። ናታንም ሌላ ምንም አይነት አማራጭ ስላልነበረው በግድም ቢሆን ሳይፈልግ አብሯት ማደር ችሏል ማለት ነው። እንግዲህ ይህንን በሰሙ ጊዜ አቶ ደረጀና ዳጣ በጣም ደንግጠው ማመን አቅቷቸዋል። ኪድዬን ይህን ካንተ አልጠብቅም፣ ያን ሁሉ ነገር ስትል የነበረው እያጭበረበርክ እየዋሸህ ነበር ማለት ነው። ቆይ ግን አንተ ምን አይነት ነህ እያለች ስትወቅሰው እሱም እባክሽ ዳጣ ተረጅኝ፣ እባክሽ እንደምታስቢው አይደለም፣ እባክሽ ላስረዳሽ በማለት እንግዲህ ዳጣን ለማስረዳት እየሞከረ ነበረ። በሌላ በኩል እንግዲህ ሰላም የልጁ አባት ማን ነው ስልክ ቁጥሩን ስጪ ብላ በምታጨናንቃት ሰዓት ወይዘሮ ማርታ እሷም ስልኩን እሰጥሻለሁ ብላ ቃል ገብታላት ስለነበረ ግራ ተጋብታ ድንግጣ የምታደርገው የምትይዘው አታ ነበርና ዳጣን እባክሽ ከጉድ አውጪኝ፣ እባክሽ የሆነ ወንድ ፈልጊና የልጁ አባት ነኝ እንዲል አድርጊ፣ እባክሽ ዳጣ ተባበሪ እያለች ዳጣን ስለምናት ዳጣን በጨራሽ አይሆንም፣ በውሸት ልተባበርሽ አልችልም፣ እውነታውን ነግረናት እሷን እናሳምናታለን እንጂ በፍጹም ከውሸት ላይ ውሸት አንድ በማለት ወይዘሮ ማርታን ዳጣ አሳምናላታለች ማለት ነው። በሌላ በኩል እንግዲህ ዳጣ ሰላምን እማዬ እያለች ነው የምትገኘው። የሰላም እርግዝና ዳጣን እጅጉን አስደስቷታል። ሰላምም እንግዲህ ናታንን ከዳጣ ጋር ምን ሆናችኋል? ለምንድን ነው የተጣላችሁት? እየተነጋገራችሁ አይደለም። ዳጣም ደግሞ ወደ አንተ ክላስ እየገባች አይደለም፣ ስታወሩም አላያችሁም በማለት ስጠይቀው እሱም ኧረ እኔ እንጃ ምንም የሆነው ነገር የለም ግን ምን እንደሆነችም እያወቅኩ አይደለም በማለት እንግዲህ ሲቅለሰለስ ቆይ ናታንዬ እኔ ምልህ ግን ዳጣን አፍቅራታል ብላ በምጠይቀው ሰዓት እሱም አይ እንዲህ ለምን ጠየቅሽ? እኔ ምልሽ ግን ቆይ ሰላምዬ እውነታው እንድትነግሪኝ ይፈልጋለሁ። እኔ ምልሽ ዳጣ ፍቅረኛ አላት እንዴ ብሎ በሚጠይቃት ሰዓት እሷም ከትከት ብላ ስቃ እንግዲህ እንዲህ ዳጣ እኮ አይደለም ፍቅረኛ ሊኖራት በፍጹም እኮ አስበው አታውቅም። እንዴት ነው የምታስበው? ዳጣ እኮ ገና ስለዚህ ስለ ፍቅር ስለ ፍቅረኛ ምን እንደሆነ የምታውቀው ነገር የለም። ስለዚህ ብታስብበት እና ጠንቀቅ አድርገ ብትይዛት የተሻለ ነው ብላ መካክረዋለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰቦች ተወዳጁን ዳጣ ክፍል 22ን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራን የሚሆነው። ታዲያ ቪዲዮን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እስከ መጨረሻ እንድትቆዩ በአክብሮት እየጋበዝኳችሁ ወይዘሮ ማርታም ሰላምን እንግዲህ እያስገደደሻት እያፋጠጠሻት ነበረ። ስልኩን ካልሰጠሽ ሙቼ እገኛለሁ ብላ ነበር። ስልኩን ስጪና እኔ ላውራው። በፍጹም እኔ ካንቺ የተሻልኩ ነኝ ማለት እኮ ነው። በዚህ አይነትማ ለምንድን ነው እንደ ዘመኑ ሴቶች ብቻ ለመሆን እያማረሽ እንዳይሆን ሲንግል ማም ምናምን የሚባል ነገር እንደዛ ተብሎ ነገር የለም። የልጁ አባት ማወቅ አለበት፣ ኃላፊነት መውሰድ አለበት። እኛ ገንዘብ አስቤዛ ይግዛ ለገንዘብ ይርዳ ምናምን አንልም፣ ግን አባትነቱን ብቻ ይመን። ያለ አባት ደግሞ አንቺ ማሳደግ የለብሽም። በዛ ላይ ደግሞ ልጅሽ ነገር እጽዋት አድጎ ጥያቄ ሲጠይቅሽ ምን ልትመልሽለት ነው ብላ በምታፋጠጣት ሰዓት አይ በፍጹም ብትልም ወይዘሮ ማርታ ልትሰማት ስላልቻለች ዳጣን እንግዲህ ሂዳ ስልኩን ቁጥር ላመጣ ነው ብላ በመሄድ እንግዲህ ዳጣን እባክሽ ዳጣው ልጅኝ እኔ አርግሻለሁ ነፍሰ ጥሩ ነኝ። አሁን ደግሞ ወይዘሮ ማርታ የልጁን አባት ቁጥር ስጭኝ ያለሽኝ ነው። አሁን ደግሞ እሱን እኔ ልነግራት አልችልም፣ ምክንያቱም እማልናገርበት የራሴ የሆነ ምስጢር ስላለኝ እባክሽ ከጉድ አውጪኝ፣ እባክሽ ገላግኝ እያለች ዳጣን ስትለምናት ዳጣም እንዲህ የምን ባል ነው ማመጣልሽ? ቆይ ባልሽስ ከማን ነው ስትላት አይ አሁን እንደዚህ አይነት ጥያቄ አትጠይቂኝ፣
ግን ደግሞ አሁን የሆነ ወንድ አምጥተሽ ስልክ ቁጥር ስጭኝና የልጁ አባት ነኝ እንዲልልኝ እፈልጋለሁ ስትላት፣ እሱንማ አሁኑኑ ወንድ ላመጣልሽ እችላለሁ፣ ግን ደግሞ እትዬን እንደዚህ አይነት ብለሽ መዋሸት የለብሽም። ትናንሽ ውሸቶች እየሰፉ ነገ ጧት ትልቅ መዘዝ ይዘው ነው የሚመጡት። ስለዚህ እትዬ ደግሞ በጣም ትቀየምሻለሽ በማለት እንግዲህ ዳጣ እኔ ያሳምንልሻለሁ ብላ ወይዘሮ ማርታን አሳምናላታለች ማለት ነው። አባቱ እኮ አይፈልግም አሁን በቃ እሱ አትፈልግም፣ ተረጃት በቃ እሱ እምቢ ካለ ከካደ ደግሞ ማንቁርቱን ይዤው እመጣለሁ ካቴውን ነው የምለው በማለት እንግዲህ ወይዘሮ ማርታን አግባብታ አስማምታታለች ማለት ነው። እንግዲህ ሰላምን በስተመጨረሻ አመሰግናለሁ ዳጣዬ የኔ ውድ በጣም ነው እኮ ከጉድ ያወጣሽ በማለት ቆይን የምልሽ ግን ለምንድን ነው ግን መናገር ያልፈለግሽው ስትላት እኔ የልጁን አባት መናገር አልፈልግም። ምክንያቱም ይወስድብኛል። ልጁን ቢወስድብኝስ? እንዲወስድብኝ ደግሞ አልፈልግም። እኔ ያረገዝኩት ሆን ብዬ ነው፣ ልጅ እንዲኖረኝ ስለምፈልግ ነው። እና ደግሞ የልጁ አባትም እንዲያውቅ አልፈልግም ብላለች ማለት ነው። እንግዲህ የልጁ አባት ማነው ካለን አቶ ደረጀ ነው። አቶ ደረጀን ቁጥር ደግሞ ብሰጣት ወይዘሮ ማርታ ታውቃለች። ስለዚህ ቤቱ ይበጠበጣል ማለት ነው። እና ወይዘሮ ማርታ ደግሞ በቤቷና በትዳሯ እንዲሁም በባሏ በጣም ኃይለኛ ሀርድ ስለሆነች ይህን ስለምታውቅ ሰላም ልትነግራት ፈቃደኛ አይደለችም ማለት ነው። እንደገና ደግሞ ለእሷ መልካም ሰው ስለሆነች የበሉበትን እጅ መልሶ እንደ መንከስ ስለሚሆንባት በዛ ምክንያት እንግዲህ ሚስጢር አድርጋው ልትቀመጥ ወስናለች ማለት ነው። አበጌም ስራዋ አያልቅም፣ ሴራዋም ተንኮሏም አያልቅም እና ለአባቷ እንግዲህ ከቤት ውስጥ ማጥናት አልቻልኩም፣ ምክንያቱም በጣም እየተረበሽኩ ነው፣ ቤቱ ራሱ እያስጠላኝ ነው በማለት ስትናገር፣ እሱም ለምንድን ነው ቆይ የሚያስጠላሽ? ምን ሆነሻል? እስኪ አበጌ እውነታውን ንገሪ፣ ምንድን ነው የረበሽሽ ነገር ብሎ ሲጠይቃት፣ የረበሽ ነገርማ የዳጣ ከዛ ቤት መሆኗ ነው። ለዳጣ እውነት የምትወደኝ አባቴ ከሆንክ ለእኔ የምታስብልኝ ከሆነ ዳጣን ከዛ ቤት ተከራይታ እንድትወጣ አድርጋትና እኔ ሰላም ይላገኝ የእውነት የምትወደኝ ከሆነ ብላለች። እኔ ሁላችሁም ልጆች ናችሁ፣ ሁላችሁንም እወዳችኋለሁ። ግን ደግሞ ዳጣ አንቺን አትረብሽሽም፣ በምን ምክንያት ስረበሸሽሽ ብሎ ሲጠይቃት እሷም በናታን ምክንያት ነው ብላለች። እንግዲህ የናታን ነገር በቃ ሊደፋት ነው የቀረበ፣ ቅናት ገብገብ አድርጓታል። አሁን ላይ ትልቅ መስቴክ ነው የሰራሽው አበጌ፣ ስለዚህ ከቤት ትውጣ በማለትም እሱም በፍጹም አይሆንም እባክሽ ልጄ ምሰሚ ከሆነ ስሚ፣ እኔ አባትሽ እንድቀየምሽ አትፈልጊም አይደል? ስለዚህ እባክሽ ልትረጅኝ ይገባል። እባክሽ እሷን ታያት፣ እሷ እኮ በጣም ነው የምትወድሽ። አንቺም እንደ እህት ልታያት ይገባል። ስለ ናታን ጉዳይ ደግሞ ከእናትሽ ጋር እናወራበታለን፣ እያወራንም ነበረ። ስለዚህ ተይ ብሏታል ማለት ነው። እሷ ግን አይደለም ልተው፣ ጭራሽ በከባድ ሴራና በከባድ ተንኮል ነው ወደ ናታን የዞረችው ማለት ነው። እንግዲህ ሰላም ከዚህ በፊት ናታንም ምን ብለው ነበር? ከዳጣ ጋር ዳጣን ለማስቀናት የምታደርገው ድርጊት በጣም ዋጋ ያስከፍላል፣ ተው እረፍ ብለው ነበረ። ነገር ግን ናታን ምናልባት ዳጣ በዚህ ቀንታ ከኔ ጋር ትሆናለች፣ ትወደኛለች፣ ታፈቅረኛለች ብሎ ስላሰበ ይሄን ለማድረግ እየሞከረ ነበረ። ነገር ግን አሁን ላይ የማይወጣበት ጭንቅ ውስጥ የማይወጣበት አዘቅት ውስጥ ነው የገባው ማለት ነው። በሌላ በኩል እንግዲህ ዳጣ እየቀናሽ አልነበረ። የማትቀናበት ምክንያት ደግሞ ስላልወደደችው ሳይሆን ቅናት፣ አንደኛ ቅናት ስለሌለባት፣ ሁለተኛ ደግሞ ስላልቀናሽ ማለትም ከናታን ስለራቀች አበጌ ትታት ነበረ ማለት ነው። ንትርኳን፣ ጭቅጭቋን፣ ስድቧን፣ ግልምጫዋን ሁሉ ነገሩን ትታላት ነበረ። ስለዚህ እሷ ደግሞ በዛ መሀል እፎይ ብላ ነበር፣ እፎይታን አግኝታለች። ስለዚህ ከክፍሉ እያመላለሳት ነበረ ውሃን እባክሽ ሂጂና ዳጣን ጥሪያት፣ ዳጣ ምን እያረገች ነው? ሂጂ እስኪ ጥሪያት፣ ምን እየሰራች ነው ሲላት፣ እሷም እየተነፈሰች ነው ብላለች። መቼም ውሃ እንደ ስሟ ውሃ ስለሆነ ቆይ ምን እያደረገች ነበረ ሲላት፣ እሷም ስልክ እያወራች ነበር እኮ። ከማን ጋር? ምን አወራሽ? ምንድን ነው ያወራሽው ነገር ብሎ ሲጠይቃት፣ እሷም ከቤት እመጣለሁ አላት ትላለች ማለት ነው። ወንድ ጋር ነው ያወራሽ? አዎ ወንድ ጋር ነው። ከዛ እሷ ምን አለችው? እሺ ና አለችው። እንዲህ ቆይ ማን ነው ያን ወንድ? ማን ነው ስሙ? ማን እያለሽ ያወራሽው ሲላት፣ ደረጀ እያለች። ደረጀ ማለት እኮ አባትሽ ነው። ውሃም አዎ ብላ እርፍ ብላለች ማለት ነው። ናታንም በጣም በቃ ፊቱ ሁሉ ተቀያይሮ ነበረ። ከዛም ወደ ቀልቡ ተመልሷል ማለት ነው። እንግዲህ አበጌ ትልቅ መስቴክን እየሰራች ነው የምትገኘው በአሁኑ ሰዓት። ወይዘሮ ማርታም ምን ብላለች ለአቶ ደረጀ? እኔ የምልህ ደሬ ግን እኮ ሰላምን አንድ ቀን ጮህባት አታውቅም እንዳሰሪ
ጮህባት፣ ተናግራት፣ ተበሳጨባት አታውቅም። ለምንድን ነው ስትለው እሱም ደንግጧል ማለት ነው። እንዲህ እኔ ለምን ብዬ እበሳጭባታለሁ? ለምን ብዬ እቆጣታለሁ? አንቺ ብትበሳጭና አንቺ ብትቆጫት እኮ አንቺ ጋር አብራችሁ ነው የምትውሉት ቤት ውስጥ እና ደግሞ አንቺ ስተት አታጭባትም። እኔ ግን ከመሬት ተነስቼ ብቆጣት፣ ብጮህባት፣ ብሰድባት ትቀየመኛለች በማለት እንግዲህ መልሶላታል። እሷ ግን ልዋጥላት አልቻለም። ምክንያቱም እንዴት ነው በዚህ ልክ ሊያከብራት የቻለው? እንደ ልጆቹ እናት ምን ብላለች? እሷ ልትነካው ነበረ የፈለ ለነገሩ ልክ ነህ ማለትም ልጆቻችን እንደ ልጆቹ አድርጋ አሳድጋናለች ብላ ነግረዋለች ማለት ነው። እንግዲህ አበጌም ልብሷን በመቀያየር የመኝታ ልብሷን በለመባበስ ወደ ናታን ክፍል በመሄድ ናታንን በር ክፍል ከፍታ ገብታ ነበረ። ከዛ በፊት ግን እንግዲህ ሰላም ናታንና እራት ብላ ሲሉት እራት መብላት አልቻለም። ምክንያቱም ዳጣንን በጣም እየወደዳት እና እያፈቀራት ስለመጣ በቃ ብቻውን ዝም ብሎ እያወራና እየሳቀ ነበረ። በዛ መሀል እንግዲህ ሰላም በጣም ስለምታዝንለት ስለምታስብለትም ጭምር ከዳጣም ጋር አብሮ እንዲሆን ካላት ፍላጎትም የተነሳ ምግቡን ሰርታ እንግዲህ ከክላስ ወስዳ በልብላ ለምንድን ነው ያልመጣኸው ብላ ስጠይቀው አይ ተይኝ ብቻዬን መሆን ስለፈለግኩኝ ነው ሲላት እሺ ብላ ምግቡን ሰጥተው ሂዳ ነበረ። እንግዲህ ከኋላም አበጌ እንግዲህ ሴረኛው አበጌ በመግባት ዛሬ የመጣሁት እንኳን ከዚህ አንተ ጋር ለማደር ነው፣ ብቻችን ብቻ ከአንድ ክፍል ብቻችን ከአንተ አልጋ በማለት እንግዲህ ሂዳ አልጋው ስትቀመጥ ስነ ስርዓት ያዢ ውጭልኝ ከዚህ ላይሽ አልፈልግም ሲላት እሷም እንዲህ ምንድን ነው ምኑን የገረመህ ገና አድራለሁ እኮ ምንድን ነው እንደዚህ የሚያደርግህ? እኔ ስታይ ግን እንዴት ነው የሚያደርግህ ብለዋለች። እሱም ቆይ አንቺ ጤነኛ ነሽ እንዴ? ያምሻል? ቆይ ግን ምንድን ነው የምታስቢው ስላት እሷም ከዚህ ክፍል በፍጹም ልወጣ አልችልም፣ ዝም ብለህ አትልፋ፣ ዝም ብለህ ይልቁንም እንተኛ ብለዋለች ማለት ነው። እሱም ውጭልኝ አባዬን ከመጥራቴ በፊት ውጭልኝ ስላት አባዬ ለምን ትለዋለህ? አባዬ እኮ የኔ አባት እንጂ ያንተ አባት አይደለም በማለት እንግዲህ አብራው ለማደር ወስናለች። ምክንያቱም ከዚህ ክፍል ካስወጣኝ ውጭ ካልከኝ ጭውዬ ጠርቶኝ ነው ነይ ብሎ ሊያስገድደኝ ነው ብዬ እናገራለሁ በማለት በማስፈራራት እሱም ይሄን ማስፈራሪያዋን በመስማት እንግዲህ አብሯት ለማደር ወስኗል። እንግዲህ ሳይወድም ቢሆን በግዱ አብሮ አድሯል ማለት ነው። ጠዋት ግን በተነስተው በሚፈልጉበት ሰዓት ማለትም አቶ ደረጀ ተነስቶ ዳጣም ወደ ናታን ክፍል በምትሄድበት ሰዓት ከፍተው ሲገቡም እንግዲህ አበጌና ናታን ተኝተዋል ማለት ነው። በዚህ ምክንያት ዳጣም በጣም እሳት ኮንታክት ሆናለች። እስከ ዛሬ እየቀናች አላየናትም ነበረ። አሁን ላይ ግን ኬድዬን በጣም ታሳዝናለህ፣ በጣም ታስጠላለህ። አበጌ በጣም ችኩል ሰው ናት፣ በጣም ባለጌ ናት። ግን ደግሞ አንተ ማስተዋል እንዴት ያቅታል? እንዴት አረጋለህ? በማለት ዳጣ በጣም ተናዳለች። አቶ ደረጀም እውነት እላለሁ በጣም ነው የተሳሳተ በማለት ለእኔ እኮ ቤተሰቦችን ልጆችን አምኜ ነው ከዚህ ቤት ያመጣው፣ ከራሴ በላይ ነበረ ማምንህ። አንተ ግን ምን እየሆንክ ነው? አንዴ ዳጣ ከክፍል በማታ ትገኛለች፣ አሁን ደግሞ አበጌ አብራክ ተኝታለች። ምንድን ነው እየሆነ ያለው? እየተደረገ ያለው ነገር እኔ ያልገባኝ ምንድን ነው ብሎ ናታንን ሲያፋጥጠው ናታንም እውነት አባዬ እኔ ምንም የማውቀው ነገር የለም እሷ እምቢ ብላኝ ነው እና ደግሞ ለእናንተን ለመጥራት ስፈልግም እጮኋለሁ አለችኝ እና ደግሞ ምንም የተፈጠረ ነገር የለም አባዬ እባክህ ይቅርታ አድርግልኝ፣ እኔ እንደዚህ ማስጨረንቃችሁ ከሆነ ከዚህ ቤት ለመውጣት እገደዳለሁ በማለት ለአቶ ደረጀ ሲነግረው አቶ ደረጀም ተረጋጋ ልጄ፣ እኔ አምናለሁ፣ እኔ በደንብ አውቃለሁ፣ ስለዚህ ተረጋጋ በማለት አበጌን ለመቆጣትና አበጌን የሆነ ነገር ለማድረግ ወስኗል አቶ ደረጀ። ወይዘሮ ማርታም ይህን በሰማች ጊዜ ከዚህ በኋላ አባት ሲግደልሽ እኔ አይመለከተኝም ብላለች ማለት ነው። እውነት ለመናገር በጣም ትልቅ መስቴክ ነው የሰራሽው አበጌ፣ ትልቅ ስህተት ነው የሰራሽው። በቀጣይ ምን ሊፈጠር ይችላል ብላችሁ ታስባላችሁ? ቤተሰብ እስኪ የእናንተን ሀሳብ አስተያየት በኮሜንት ሴክሽን ላይ ያስቀምጡልኝ ተወዳጆች። ታዲያ ላይክ ሼር እያደረጋችሁ እንደታበረታቱኝ በአክብሮት ጠይቃለሁ። ባይ ባይ ቤተሰብ።